ጥቅምት 7 ቀን 2023 ዓመተ ምህረት መስዋዕትነት የከፈለውን ወንድማችንን ሙሉጌታ ገድፍን በማስመልከት ደጋግመን ቤተሰቦቹን አነጋግረናል። ወንድሙንም እንደዚሁ አሁን ደግሞ እናቱ መስመር ላይ ትገኛለች። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ናችሁ? ቤተሰብ እንዴት ነው? አለና እንግዲህ ሙሉጌታ የተሰዋው ጥቅምት 7 ቀን 2023 ዓመተ ምህረት ነው። የፖሊስ አባል ነበር። ህዝቡን ከጭፍጨፋ ለማዳን ፈጥኖ ሄዶ ነው በጀግንነት የተሰዋው። ይሄ መታሰቢያ ቀን ለእናንተ ምንድነው? እናት በጣም ከባድ ነው። ቀላል አይደለም። የምናሳልፈው ኑሮን በጣም ቀላል ነገር አይደለም፣ ከባድ ነው። ምን ልበል፣ በጣም ያማነኝ አንደኛ ለሞት ሳይሆን ለሀገሩ ብሎ ነው የሞተ። አንደኛ የዛን ቀን የመጀመሪያ ቀን ማለት ነው እነሱ ለነሱ ሳይደርስላቸው ማረቱ ይሄ በጣም እንዴት ይሆናል የሚለው ህመም ነው ሁሉ። እናንተ እስካሁን ድረስ ይሄን ጥያቄ ታነሳላችሁ፣ እርዳታ እንዴት አልደረሰላቸው ነው የምትሉት? በጣም ለመሰለ እንደዛ ያለ አንደኛ መሳሪያው ሁለት መሳሪያ በደንብ ተገንቷል፣ ምንም አልሆነም። ቴሌፎኑ ያው 6 ወር ሰራ ነበር፣ ቴሌፎኑ እስካሁን አልተገኘም። ይሄ ጥያቄ ያው በጣም ያማነኝ። ሄዳችሁ ጎብኝታችኋል የተሰዋበትን ቦታ? አዎ ሄደን ነበር። ሄደን ሄደን አይተናል ቦታውን። አንድ ተነሱ ተሙሎች አንድ እነሱ መኪና አብሮ የነበረው አንድ ተርፋንኝ አለ። እነሱ የተገኘበት ቦታ በጣም ራቅ ያለ ቦታ ነው የተገኘ። እነሱ ሞቱበት ተባለው ቦታ የለም፣ ራቅ ያለ ቦታ ነው የተገኘ። ቦታውን አይተናል አለ። በጣም ይከብዳል። አንዱ ሚሊዮን ሌላው ነው፣ አንዱ ሚሊዮን ሌላ ነው። ትክክል አድርጎ የሚናገር እነሱ ምርመራ አድርገው ነበር፣ ጥናት አድርገው ነበር። ምንም እንኳን ሙሉ ባይሆንም ያሟሟቱን ነግሯቸዋል፣ ገልጸውላቸዋል። ባይገርም ነግረውናል። አባል ብዙ ጥያቄ አለ መሰለ። አሁን 9 ወር ቆይተን ጥያቄ እንጠይቅ። ያው እሱ ተመኪናው መክፈት አይችልም ነበር። እሱ ሌሎች ነበር እሱ መዝጊያው የሚከፍት የነበረ እና ይህም ጥያቄ ነው በጣም እንዴት ሲሆናል። እሱ አምኖ ሌሎች አልገባም ቢሉ እሱ እኔ ችግር የለም እኔ ያለሁ ምን ችግር አለው ነው የገባ። ምንም ታይፈራ ወደ ኋላ ይታየል። ጀግና ነው ሰምቻለሁ። ከእናንተ ብቻ አይደለም ከሌሎችም ሰምቻለሁ። ወንድማችን በእውነት ጀግና ነበር። እንበልህ ሲፈጥረው በጣም ለሰው ለትልቁ ትልቅ ጋር ትንሹ ጋር ትንሽ በጣም ጀግና ነው። ጋም በጣም የሚያኮራ በቤት በአማርኛ በዕብሪቱ ሁሉን ነገር ጽፎ ለሰው ክፉ አትስሩ፣ ለሰው ጥሩ ስሩ። ሰው ክፉ ቢበድላችሁ እናንተ ያን ክፉ ነገር አትመልሱለት፣ በጥሩ መልሱለትኝ። ለሰው እንዳላችሁ አቅም አግዙ ነው የሚልና ብዙ ነገር አለው። ተቤት ብዙ የጣፈው አለ፣ ብዙ ጥዩር አለው። ከፖሊስ እሱ የፖሊስ አባል ነበር። የፖሊስ ሰራዊት እየመጡ ይጠይቋቸዋል፣ አስፈላጊውን እርዳታ ይለግሷቸዋል። መንግስትስ እንደዚሁ ያው ይመጣሉ። ብታሆን የሚሏቸው ያው እነሱ ይሰጡናል። ሌላ እንኳን የለም፣ እነሱ ናቸው። ግን ይመጣው ይጠይቋቸዋል። ጓደኞቹስ ያው ጓደኞቹን ያው ጦርነት ስለሆነ ምን በጣም ከባድ ስለሆነ ያው አሁን ለማማትም አይቻልም። አሁን ብዙ ጊዜ ያው አመት ባል ሲሆን ምናምን አንዳንድ ጊዜ ይመጣሉ። ያው ሁሉስ በጦርነት ስለሆኑ ምንም መቀመጫ የላቸውም እነሱ። ያው ውጊያ ላይ ናቸው ብዙ ጊዜ። አዎ ጋምጣባ ያሉትም እንደዛው ናቸው። ከፖሊስም ከወታደሮች ማለትም ከመከላከያውም ኃይል ጓደኞች አሉት በየቦታው። አዎ ወታደሮችም ዱደባን አሉ። ያው በውሽ ለውሽ ነው የሚሰሩ። እነሱም ብዙም አይቀመጡም። ያው ተለያየ እንትን ነው የሚሉ። በየአመቱ ደግሞ እግር ኳስ ነው ቅርጫት ኳስ ውድድር ያካሂዱለታል። እኛም በተደጋጋሚ መጠን ዘግበን ነበር። አዎ ያም ኳሱም ለምን መሰለ ጻባ ጨረሰ። ልጆች ብዙ ቦታ እንዳይሄዱ እንዳይበላሹ ለቦታ አልሆነ ቦታ እንዳይሄዱ ውትርና እንዲያገለግሉ ሀገራችን አስፈላጊው ነገር ያው ስራ ምላሽ ልጆችን ያጠራቀሙ ኳስ እያጫወቱ ምክር ይሰጡ ነበር። ሌላ ቦታ እንዳይሄዱ ጎበዝ እንዲሆኑ ሀገራችን ውትርና ማገልገል አለባቸው። ውትርናውን ይህም ሁላ ምክር ሰው ነበር። በዛ ነው ኳስ የሚጫወቱለት።
አሁን እስቲ አሁን ከዛሬ ማታ ጀምሮ የመታሰቢያው ቀን ስነ ስርዓት ይካሄዳል። እናስታውሳቸዋለን ጀግኖች ወንድሞቻችንን እህቶቻችንን። እናንተ ነገ ነው ወደ መቃብሩ የምትሄዱት? ነገ ነው ወደ ቀብሩ ምንሄድ። ነገ ያው ወደ ቀብሩ እንዳለ ብለን ዛሬ ግማሻችን ተዚህ ነን፣ ግማሻችን ደግሞ ያው ቤት አጥቷ እንትኑ ሳና ምስባራው እነሱ ያለን ከፍለን ቆቆ አልገባኝ። ዛሬ በሚካሄደው ስነ ስርዓት ቤት አጥቷ ነው የምትሄዱት? አዎ ዛሬ አሁን ያለው ማምሻ እዚህ ግማሽ ስርዓት ጋር አለ። ከፍለን ደግሞ ወደ ቤት አጥቷ እንሄዳለን። ገባኝ። እዛ ሄዳችሁ ነው የምታሰቢያው ስነ ስርዓት ላይ የምትገኙት? መቃብሩ ግን ያው ኪራት ጋት ነው ያለው አይደለ? ኪራት ጋት ነው። ቀብሩ ኪራት ጋት ነው። ነገ ጠዋት ያው ለነሱ እንሰጣጣ 11 ሰዓት ምናምን ብለውናል። አባቱስ እንዴት ነው? ደህና ነው አለ። መነጋገር ይችላል። እሺ ላነጋግረው እስቲ አንድ ጊዜ። ጤና ይስጥልኝ። ጤና ይስጥልኝ። እንደምን ዋልክ? የሀገር መስገን። ጤና ይስጥልኝ አቶ ፋሲል፣ እንዲሁም ባልደረቦቼ በሙሉ በጣም አመሰግናለሁ። እናንተን ነው እንግዲህ ማነጋገር ያለብን በዚህ ቀን። ያው ባለቤትህም በሚገባ ዘርዝራልናለች። እንግዲህ ነገ ጠዋት ነው መቃብሩ ጋር የምትሄዱት። ዛሬ ምሽትም በሚካሄደው ስነ ስርዓት ላይ ተሳተፋላችሁ ፔታ ቲክባ በመሄድ? አዎ በአምላክ ፍቃድ አዎ ዝግጅት አለ። ከዚህ በሮሻህሉም ከንቲባውም በከንቲባው በመዘጋጃ ቤት ማለት ነው በአማርኛ። አዎ ከዚያም ቤታ ቲክባ የፖሊስ ጽሕፈት ቤታቸው እዚያም ዝግጅት አለ። ያው በአምላክ ፍቃድ ሁላችንም በአንድ ላይ ባንሆንም ተከፋፍለን ያው ጉዳዩን አብረን እናያለን ብለን እናስባለን። ነገም ያው ቀብር ይታያል። ያው 8 ሰዓት ተኩል እስከ 11 ያው ተኬስ አለ ነግሮናል። ያው በዝግጅት ላይ ነው የምንገኝ። ይህ ቀን ሲቃረብ እናንተም እንደሚሰማችሁ ሁልጊዜም ሀዘን ነው ከ365 ቀንም፣ ግን ይህ ቀን ሲቃረብ እናንተ ስሜታችሁ እንዴት ነው? ያው መቼም እንግዲህ አቶ ፋሲል በእውነት መጀመሪያ ሀገራችን ሰላም ካልሆነ ሁልጊዜም ሀሳብ ነው። ለሞቱት ሳይሆን ላለውም አሁን ያለው ትውልድም በጣም አሳሳቢ ጊዜ ነው ያለ ነው። በእርግጥ የሞቱት ልጆቻችን ወንድሞቻችን እንኳን እኛ ወላጆች ማንም ሊረሳቸው አይገባም። ትንሽ የሚያሳስበው አሁንም እንዲሁነን ብዙ ሰው አልቆ አሁንም ሞቱ አላቆመም፣ ያው ውጊያውም አላቆመም። እንግዲህ በእውነት ጉዳዩ ሁሉን ልባት አግኝቶ ወደ ሰላም ዙረን በእውነት የሁላችንም ጦለት ነው። ሁሉም ሰላም ሆኖ ከማንም በላይ ሰላም ነው የሚቀድም። እኒህ ጠላት የሚባሉ ሰዎችም ልቦና ሰጥቷቸው በእውነት ጥሩ መንገድ ይዘው ከእስራኤል ጋር ርቀው እኛም ልጆቻችን ባንረሳም ለወደፊቱ ያሉት ልጆቻችን ሰላም ሆነው እንዲኖሩ እንመኛለን። ሰምተኸዋል ይመስለኛል ከተከታተላችሁ ዛሬ ፕሮግራማችንን ሻለቃ ሻኻር ሞላን ነገ ጠዋትም ብጠራ ሄዳለሁ 500 ቀን አገልግያለሁ ብለዋል። እንዴት ታያለህ? አዎ ቅርብ ጊዜ በቴሌቪዥን ሰምቻለሁ ከእናንተ ጋር ቃለ መጠይቅ አድርጋችሁለት። በእውነት ሰውዬው ያቀረበው ሀሳብ ትክክል ነው። ሙሉ በሙሉ ያው መቼም እስከ መጨረሻው አላዳመጥኩትም ያው ስራ ላይ ስለሆንኩ። በእውነት ከማንም በላይ ሀገራችን ሰላም ቢሆን ነው ጥሩ። የሞቱት ልጆቻችንም ያው ሰላም በማጣትና ሁሉንም ያጣነ ሰላም ባለመኖሩ ነው። ምንጊዜም ቢሆን እስራኤል አይደለም ወታደሩ እኛም ቢሆን ዝም ብለን አናይም። ከጦለት ወይም ከመንግስት ጀርባ ሆነን ያሉትን ጉዳዮች መከታተልና ያው እንግዲህ አምላክ በታች የእስራኤል ሕዝብ ዝም ብሎ አይም። ግን ከማንም በላይ ነው የማስበው ሰላም ቢሆን ነው። ከሰላም ነው ጥቅም ያለ አቶ ፋሲል። ከትምህርት ከሰላም ነው ጥቅም ያለ። ሰላም የሆነው ደግሞ በአገሪቱ ሕግ ስንሄድ ዳኛን ስናከብር፣ የወከልነውን መንግስት ስናከብር፣ ራባናት ካህናትን ስናከብር፣ ይሄው እናንተም የምታገለግሉትን ጥሩ ወንድሞቻችን በእናንተ እግር ተክታችሁ ቦታው ሲስፋፋ
ደህንነታችን ሲበዛ ነው ሁሉም ሰላም ይሆንና በእውነት በያለንበት መጠናከር ያስፈልጋል። የሞቱትንም ደግሞ እንደዚህው በእውነት በየአመቱ አንረሳቸው ብዬ አስባለሁኝ። በጣም አመሰግናለሁ ሙሉጌታ አባት እንዲሁም እናት ስላነጋገራችሁን። የሰማዕታትን ነፍስ ይማር፣ እናንተንም እግዚአብሔር ያጽናችሁ። አሜን አሜን አሜን። ሁላችንም ወንድሞች በጣም አመሰግናለሁ። አክሳሚ እንኳን አደረሳችሁ ለዚህ ለተከበረችው አመት በዓል ወይም የነጻነት በዓል። በጣም ሰላሙን